ክቡር አባታችን መላከ ሣህል መምህር ስዩም ወልደ ገብርኤል፣ ክቡራን ሊቃውንተ ቤተ እግዚአብሔር፣ ካህናት፣ እንደዚሁም ዘማሪያን፣ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛቸው የክርስቶስ ቤተሰቦች ሁላችሁም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምንስ ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ያዘጋጀ ልዑለ ባሕርይ አምላክ መድኃኔዓለም ክርስቶስ ከምንወዳት እናቱ ከድንግል ማርያም ጋር ዛሬም ዘወትርም ለዘላለሙ እየተመሰገነ ይሁን። እንግዲህ በየሳምንቱ በተለይ ደግሞ በዚህ በጾመ አርባ በአብይ ጾም ያሉትን ሳምንታት ሁላችንም እዚሁ ተሰባስበን ደመቅ ያለ ፕሮግራም እግዚአብሔርን እያመሰገን ቃለ እግዚአብሔር እየተማማርን የምንቆይበት መርሃ ግብር ነው ዛሬም የምናስተላልፈው። እንግዲህ ሰሞኑን ኒቆዲሞስን በየካ እንገናኝ እንደተባባልነው ሁሉ ተገናኝተናል። መርሃ ግብራችን በዝማሬ እግዚአብሔር አምላክን እያመሰገን የምንቆይበትና እንደዚሁም ቃለ እግዚአብሔር እየተማማርን የምንቆይበት መርሃ ግብር ነው የሚኖረን። ይህንን መርሃ ግብራችን በተረጋጋ መንፈስ ሁላችንም ይችን ዕለት ለክርስቶስ መስዋዕት አድርገን እግዚአብሔር በረድኤት እንዳይለየን በቸርነት ከኛ ጋር እንዲሆን ከምንም በላይ አስቀድመን ይችን ዕለት ለሱ ስለሰጠን ሁላችንም በያለንበት ተረጋግተን ፕሮግራሙን እግዚአብሔር መንፈስ ቅዱስ የሚያስተላልፈውን ፕሮግራም እንድንከታተል ጥሪ እያስተላለፍኩ አንድ ማስታወቂያ እናገርና ወደ ዕለቱ የመጀመሪያ መርሃ ግብር የዝማሬ አገልግሎት እሄዳለሁ። በዚህ በየካ ደብረ ሣህል ቅዱስ ሚካኤል ተወልደው ኑሯቸውን በሀገረ ኢየሩሳሌም ያደረጉ አንድ የቅዱስ ሚካኤል ወዳጅ የጉዞ እና የአስጎብኚ ድርጅት ከፍተው ኢትዮጵያውያንን በሀገር ውስጥም በውጭ ሀገርም መንፈሳዊ ጉብኝቶችን እንዲያደርጉ ከፍተኛ ጥረት እያደረጉ ነው። ነጸሬት የጉዞና አስጎብኚ ኃላፊነቱ የተወሰነ የግል ማህበር የሀገር ውስጥና የውጭ ጉብኝቶችን በተለይ ዕርገተ ክርስቶስን የዕርገትን በዓል፣ መስቀለ ክርስቶስ የመስቀልን በዓል እንደዚሁም በዓለ ጰራቅሊጦስን በቅድስት ሀገር ኢየሩሳሌም ተገኝተን እንድናከብር ፕሮግራም አዘጋጅተውልናል። ነጸሬት የጉዞና አስጎብኚ ኃላፊነቱ የተወሰነ የግል ማህበር ሲኤምሲ ሚካኤል ሐሴት ህንፃ አንደኛ ፎቅ መስሪያ ቤታቸው ይገኛል። የዚህ ከአካባቢ ልጅ ናቸው። ሁላችንም በዕርገት በጰራቅሊጦስ እና በመስቀል ወደ ቅድስት ሀገር ኢየሩሳሌም መሄድ የምንፈልግ በ0942 000013 በመመዝገብ ጉዞ ማድረግ እንችላለን። የዛሬውን የዝማሬ አገልግሎት የሚያገለግለን ወንድማችን ዲያቆን አድማሱ የምሁር ኢየሱስ ልጅ ነው። እሱ በዝማሬ እግዚአብሔር አምላክን እንድናገለግል ይረዳናል። የዘወትር አገልጋያችን የመሳሪያ ተጫዋቹ ስንታየሁም በመካከላችን አለ። ከሁለቱም ጋር ሆነን እግዚአብሔርን በዝማሬ እናገለግላለን። ወደ ወንድማችን ወደ ዘማሪ ዲያቆን አድማሱ እወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሣህል ስዩም ወልደ ገብርኤል የዚህ ታላቅ ድንቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ምዕመናት፣ ሕፃናት፣ የሰንበት ትምህርት ቤት ወጣቶች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። የልዑል አምላካችን ስም የተመሰገነ ይሁን። ከትምህርቱ ጋር የሚሄድ ዝማሬ ኒቆዲሞስ ክቡር ሌቱን በመምህራን የሚማር መምህር እያለን አብረን
እንዘምራለን። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ የትዕቢትን ጅረት በትሕትና ተዋርዶ አደረገ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ። የመግነዙን በፍታ በሽቱ ያከበረ ከመቅደሱ አንቀጽ ላይረሳ አምድ ሆኖ ታጠረ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀት ተናገረች ሕጉን ለሚያስበው ምክር አለኝ እያለች ከጨለማው ኃጢአት
ነቅታ ብርሃን ካየች እንደ ኒቆዲሞስ ነፍስህም ተምራ ተመለሰች። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ የትዕቢትን ጅረት በትሕትና ተዋርዶ አደረቀ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ወንድማችንን ዘማሪ ዲያቆን አድማሱን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። የላችሁ ዝማሬ መላእክትን ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ክብረ ዘማሪያንን ያድልልን። ሁላችሁም እንግዲህ ተረጋጉና በቀጥታ ወደ ዕለቱ ትምህርተ ወንጌል ነው የምንሄደው። በያላችሁበት ሆናችሁ እግዚአብሔርን ቃል ሰምታችሁ ነው መሄድ ያለባችሁ። የዕለቱን ትምህርተ ወንጌል የሚያስተምሩን መምህራችን ዲያቆን ዘማርያም ዘለቀ ናቸው። ዲያቆን ዘማርያም ዘለቀን እንግዲህ አሁን ከፊት እየመጡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግንባር ቀደም ጠበቃ ሆነው መናፍቃንን እያሳፈሩ ለመናፍቃን ምላሽ እየሰጡ ቤተ ክርስቲያን በየጊዜው በየዘመኑ የዚህ አይነት መልስ የሚሰጡ ልጆች እንዳሏት ያስመሰከሩ ታላቅ መምህር ናቸው። በማህበራዊ ሚዲያ በደንብ አድርጋችሁ ነው የምታውቋቸው። እንደምንም ብለን ከአዋሳ ጉባኤያቸው ሌካ ደብረ ሳይል ለዚህ ታላቅ ቦታ ታላቅ ትምህርት ያስፈልገዋን ብለን ፈቃዳቸው ሆኖ ይዘናቸው መተን ዛሬ እኛን ሊያገለግሉን እድለኞች ሆነናል። የሚያስተምሩን እንግዲህ ዲያቆን ዘማርያም ዘለቀ ናቸው። ለቀደሙት አባቶቻችን ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት እንደዚሁም በየጊዜው ለተነሱ ቅዱሳን ሊቃውንት የገለጸውን ምስጢር ለመምህራችን ለዲያቆን ዘማርያም ዘለቀ ገልጾላቸው እንዲያስተምሩን ለእኛም ሰሚ ልቦና እንዲያድለን ቅዱስ ፈቃዱ ይሆነልን እያልኩ ወደ መምህራችን ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሳህል መምህር አባ ስዩም ወልደ ገብርኤል የደብረ ሳህል የካ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን ቀሲስ መዝገቡ ጌታቸው፣ ክቡር መምህራችን ብርሃኑ፣
አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 6። የአብይ ጾም 7ኛው ሳምንት ቅዱስ ያሬድ እንደሰየመው ኒቆዲሞስ ተብሎ ይጠራል። ዛሬ እግዚአብሔር ፈቅዶልን 7ኛው ሳምንት እንድንደርስ ስለፈቀደልን የእግዚአብሔር ስሙ የተመሰገነ ይሁን። ምክንያቱም የዛሬ ሳምንት አብረውን ገብርኄርን ያከበሩ ዛሬ የሌሉ ሰዎች አሉ። የዛሬ ሳምንት አብረውን ያስቀደሱ ዛሬ ያልጋ ቁራኛ የደዌ ዳኛ ሆኖ ማስቀደስ ያላቸው ሰዎች አሉ። ስለዚህ ለዚች ቀን ስላደረሰን ማን ይመስገን? ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። ኒቆዲሞስ የሚለው በግሪክ የሁለት ቃላት ጥምረት ነው። ኒቆና ዲሞስ ከሚል ማለት ነው። ኒቆ ማለት ድል ማለት ነው። ዲሞስ ማለት ደግሞ ህዝብ ማለት ነው። አሸናፊ ህዝብ፣ ድል አድራጊ ህዝብ ማለት ነው የስሙ ትርጓሜ ኒቆዲሞስ ማለት። እየሰማችሁ ነው ክርስቲያኖች? በደንብ እየሰማ ቤተክርስቲያን ስንመጣ ዛሬ ለምንድን ኒቆዲሞስ የተባለው የስሙ ትርጉም ምንድን ነው ብለን ብንጠየቅ እኔ እንጃ እንዳንል ማለት ነው። ኒቆዲሞስ ማለት የሁለት ቃላት ጥምረት ነው። ኒቆ ማለት ድል ማለት ነው። ዲሞስ ማለት ደግሞ ህዝብ ማለት ነው። ድል ያለው ህዝብ፣ የድል ህዝብ፣ ድል አድራጊ ወገን ማለት ነው ኒቆዲሞስ ማለት። ፈሪሳዊ ነው፣ የአይሁድ ደግሞ አለቃ ነው። ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ የተባለው እሱ ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበር የተባለው ይሄ ኒቆዲሞስ ነው። ወገኑን ተናገረ ከፈሪሳውያን ወገን ብሎ። በዛ ላይ ደግሞ የአይሁድ ደግሞ ምናቸው ነው? አለቃ። ይሄንን መጽሐፍ ቅዱስ ሲናገር የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ቅድም ካህኑ በቅዳሴ ሲያነበው እንደሰማ ነው ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይላል። መቼ እየመጣ መሄድ ነው? ሌሊት። ምንድነው እሱ? የአይሁድ ምናቸው ነው? አለቃ። በዛ ላይ ደግሞ ምንድነው? ፈሪሳዊ ነው። መምህር ነው፣ ፈሪሳዊ ነው፣ የአይሁድ ደግሞ አለቃ ነው። እነዚህ ነገሮች ሁሉ እያሉበት ሌሊት እየመጣ ይማር ነበረ። ማን ጋር እየመጣ? ማን ጋር እየመጣ? መድኃኔዓለም ኢየሱስ ክርስቶስ ጋር እየመጣ ይማር ነበር። መምህር መማር አለበት ማለት ነው። የሥራው ጫና ሳይገፋው፣ ስልጣኑ ሳያርቀው የአይሁድ አለቃ ሆኖ አስቡት። በዛ ላይ ደግሞ መምህር ነው፣ ምሁረ ኦሪት ነው። የሚመጣው ሌሊት መጥቶ ይማር ነበር። ይሄ ቀን ትልቅ ነው ትምህርት የሚሰጠን ክርስቲያኖች። ዛሬ በጣም ቢዚ ነን የምንላቸው ቃላቶች ብዛታቸውን ተመልከቱ። ለማስቀደስ አልቻልንም። የምናሳባቸው ምክንያቶችን በደንብ ተመልከቷቸው። በስራ እናሳባለን፣ በትዳር እናሳባለን፣ በስልጣን እናሳባለን፣ በእውቀት እናሳባለን። መተን ለመማር እንኳን አንፈልግም። ይሄ ግን ኒቆዲሞስ
የአይሁድ መምህራቸው ነው፣ የአይሁድ አለቃቸው ነው፣ በዛ ላይ ፈሪሳዊ ነው። ይሄ ሁሉ ሳይገድበው ማታ መጥቶ ይማር ነበር። መተርጉማን ሲተረጉም ለምን ማታ መጥቶ ይማራል ሲሉ የቀን ትምህርት ብዙ ጊዜ ይባክናል፣ የሌሊት ትምህርት ደግሞ ይገባል ከልቦና። ስለዚህ ሌሊት መጥቶ የሚማር ሰው የሌሊት ትምህርት በጣም ነው የሚገባው፣ ጸጥ ስለሚል ትምህርት ይገባል። ቀን ግን ስንማር ልቦናችን ይባክናል። እንዲህ እንዳይሆን ማታ መጥቶ ይማር ነበር። አንድም ደግሞ ከክርስቶስ ጋር አብሮ የተገኘ በሙሉ ከአይሁድ ሸንጎ ይባርሰ ነበረ። ይሄንን ፈርቶ ማታ መጥቶ ይማር ነበር። የማታ ተማሪ ነው። እንደዚህ አይነት ሰዎች አላችሁ። ትልቅ አለቃ ሆኖ መሪ ሆኖ መጥቶ መማር የሚፈልግ ለሰበብ እኮ ኒቆዲሞስ ሰበብ አለው፣ ስልጣን አለው፣ መምህር ነው፣ በዛ ላይ ምሁረ ኦሪት ነው። አጠገቡ እኮ መድኃኔዓለም ኢየሱስ ክርስቶስን የሚያንቋሽሽ እኮ አይሁድ አሉ፣ ፈሪሳውያን አሉ። የሙሴን ሕግ ሽረሃል ብለው የሚከሱ ሰዎች በእነሱ መሃል ሆነው ሊማር ይመጣ ሰው የአይሁዳውያን ነቀፌታ መጥቶ መድኃኔዓለም ኢየሱስ ክርስቶስ ጋር እግር ስር ለመማር ያልከለከለው። እኛ እንደዚህ ነን እንዴ? በምንሰራበት መስሪያ ቤት ባለንበት የሥራ መስክ ቤተ ክርስቲያን መተን ለማገልገል ፈተና የሆነብን ስንት ሰዎች አለን? ኒቆዲሞስ ፈተና አልሆኑበትም። እነሱ ማታ መጥቶ ማር ፈለገ። ከልብ ከፈለጉ ይቻላል። ምን እንደሚባል አንድ አባባል አለ፣ ከልብ ካለቀሱ የአይሁድ መምህር ሆኖ አለቃ ሆኖ ትምህርት ይበቃኛል ሳይል የማይገባውን ነገር እንዲገባው መጥቶ ጠየቀ። ማንን? መምህሩን። ቅዳሴ ላይ እንደምትሰሙት ኦ ሊቄ ኢየሱስ ክርስቶስ ለካህኑ መምህሬ እንደሚለው መምህራችን የዓለሙ መምህር መድኃኔዓለም ኢየሱስ ክርስቶስ ጋር መጥቶ ጠየቀ። እውነት አንተ የምታደርገው ነገር በሙሉ እግዚአብሔር ከሱ ከሆነ ሰው በቀር ማንም ሊያደርገው እንደማይችል እናውቃለን። ስለዚህ አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን። የማታ ተማሪ ማታ መጥቶ ጠየቀ። ያቺ ጉባኤ ቃናም የተነገረችው ከዚህ የተነሳ ነው። ረቢ ሰገደ በመንፈቀ ሌሊት ለረቢ፣ መምህር መጥቶ በሌሊት ለመምህር ለክርስቶስ ምን አለ? ሰገደ። መምህር የሆነው ኒቆዲሞስ መምህር ለሆነው ኢየሱስ ክርስቶስ መጥቶ ሰገደ። እግዚአብሔር በስልጣን በትምህርት አሳበን እንዳንርቅ በቸርነቱ ሁላችን ይጠብቀን። ኒቆዲሞስ ሰው ለዚህ ነው ዛሬ ስልጣን ያራቀን ሰዎች የለንም። አተረፈበት ግን እሱ መምህር ነኝ ሌክቸር ነኝ ማለት እኮ ይችላል። በዛ ላይ እኮ ትምህርት የሚያስፈልገኝ ሰው አይደለም ማለት ይቻላል። የሥራ ጫና አለብኝ፣ ባለስልጣን ነኝ፣ በዛ ላይ መምህር ነኝ። በምን ጊዜ ማጣል ማታ አልችልም፣ ይደክመኛል፣ ሰው ነኝ፣ ማረፍ አለብኝ ማለት አለበት። ዛሬ ሰንበቴት ለመማር ዳገት ሆኖብናል። ጉባኤ መጣችሁ ተማሩ ስንባል ዳገት ሆኖብናል። ገና ማታ ልማር እያለ ኒቆዲሞስ ግን ይሄ ሁሉ አልገደበውም። መጥቶ መድኃኔዓለም ኢየሱስ ክርስቶስን ጠየቀው። ከዛም መድኃኔዓለም ኢየሱስ ክርስቶስ ምን አለው? አማን አማን እብለከ፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ሊገባ እኮ አይደለም ያለው፣ እንደውም ሊያይ አይችልም። ከየት ካልተወለደ? ዳግመኛ ካልተወለደ። እሱ ደግሞ ጠየቀ፣ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ግራ ገባው። እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? ስለ መንፈሳዊ ልደት እየነገረው እሱ ደግሞ እንዴት እንወልደው አለው። ለምን? ልደቱን ነገረውት ነበረና መዋለጃው አልነገረውማ። በምንድን ነው የሚወለደው ዳግመኛ? ከዛ ምን አለው መድኃኒት ክርስቶስ? እውነት እውነት እልሃለሁ ሰው አለው። አብራራለት ደግሞ አሁን ዳግመኛ ያለው ምኑን ነው? ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከየት ካልተወለደ በቀር? ከውሃና። ለዚህ ነው ክርስቲያኖች ሁላችንም በ40 ቀናችን ወንዶች፣ ሴቶች በ80 ቀናችን ተጠምቀን ሜሮን ተቀብተን ስጋው ደሙን ተቀብለን ሶስቱ ምስጢራት በአንዱ የምንፈጽመው። ከዚህ ውጪ ድህነት የለም።
ወደሱ ሲመጣ ትምህርት መማር ጀመረ። ይሄ ቁም ነገራችን ላይ ሚስጥረ ሥላሴ ኮርስ ወሰደ ማለት ማታ መጥቶ ተማረ። እችን ትምህርት ለመማር እንቅልፍ መገበር ያስፈልጋል። እችን እውቀት ለማግኘት እንቅልፍ ማጣት ይጠይቃል። አባቶቻችን ማህሌት የሚቆሙት እንቅልፍ አጥተው ነው። ሌሊት ሰዓታት የሚቆመው እንቅልፍ ታጥተው ነው። ለተፈለገለት ዓላማ ዋጋ ይከፈላል። ቀን መምህር ነው፣ ቀን አይሁድ አለቃ ነው፣ ማታ ደግሞ ተማሪ ነው። ከልብ ፈለገ። አታመካኙ ክርስቲያኖች። እኔ ባለስልጣን ነኝ፣ እኔ እንደዚህ ነኝ፣ እኔ ቦታዬ ከባድ ነው፣ መጥቼ ከናንተ ዘንድ ልማር አይገባኝም አትበሉ። በዛ ላይ መምህር ነኝ ነኝ የእውቀት ጋፕ የለብኝም አይባልም። የአይሁድ እኮ መምህር ነው። የእውቀት እኮ ችግር እኮ የለበትም። ምሁረ ኦሪት ነው። ማያቀው ነገር ግን አለ። መምህር ነው ማለት ሁሉ ነገር ጥንቅቅ አድርጎ የጨረሰ ነው ማለት አይደለም። የእውቀት ተከፍሎ ይኖራል። ይሄንን ለማወቅ ወደ ባለቤቱ ነው የመጣው። ጠንቋይ ዘንድ አይደለም የሄደው። ከሱ ወደ አንድ ሰዎች እኮ ለሚመጣው ወደ መድኃኒዓለም ቤት ወደሱ መጣ። እሱም ተቀበለው በማታ። የእግዚአብሔር ስሙ የተመሰገነ ይሁን። በማታ እሱም ተቀበለው፣ አላሳቀቀውም። የአይሁድ መምህር ነህ፣ ቀንቀና ስራህን አቋርጠን አለው። ተቀበለው። ከዛም አሁንም ግራ ሲገባው እንዴት ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔር መንግስት አትገቡም ብዬ ስናገር ለምን ግራ ትጋባለህ? ከስጋ የተወለደ ምንድን ነው አለ። ሁላችሁም በሉ ከስጋ የተወለደ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ምን ማለት ነው? ስጋዊ አኗኗር ያለው ሰው ስጋዊ ነው። ከቤተ ክርስቲያን ውጭ በሆነ የተጠመቀ ጥምቀት በሙሉ ስጋዊ ነው። ከቤተ ክርስቲያን ውስጥ ሆነን ግን የምንጠመቃት ያቺ ጥምቀት ግን ቅድስት ናት። ያቺ ጥምቀት ግን ንጽሕት ናት። ለዚህም ነው ጸሎተ ሃይማኖት ስንደግም ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። እስቲ ሁላችሁም በሉ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይሄ ጸሎተ ሃይማኖት በነገራችን ላይ የሃይማኖትም አንቀጽ ነው፣ በዛ ላይ ጸሎትም ጭምር ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን፣ የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን ብለን ጸሎት የምንጸልየው ምስክርነትም ጭምር ነው። መዋለጃውን ነገረው። በምን? ከውሃና ከመንፈስ። እችን ትንሽ እንያት። ለምን ነው ከውሃና ከመንፈስ ያለው? አንዳንድ ሰዎች ውሃ ያለው እኮ ቃሉን ነው እንጂ ውሃ ሲል እናንተ የምታጠምቁት ኦርቶዶክሳውያን አይደለም ይሉ ሰዎች አሉ። እስቲ ይህንን በመጽሐፍ ቅዱስ እንየው። ኤፌሶን ምዕራፍ 5 ቁጥር 25-26 ላይ በውሃ መታጠብና ከቃሉ ጋር ይላል። በምን? በውሃ ምን መታጠብ እና ከቃሉ ጋር ይላል። አችሁ በውሃ የሚለው ለብቻው እና ከቃሉ ጋር። ስለዚህ ያ ውሃ ያለው ቃሉን አይደለም፣ ውሃው ራሱን ችሎ ነው። እንደምታውቁት ውሃ ድምጽ ይሰማል። ውሃ ድምጽ ይሰማል። ምን ማለት ነው? አባቶቻችን ጸሎተ ክርስትናን ሲጸልዩ ክርስትና ሲነሳ አንድ ሰው በመስቀል ሲባረክ የዛ የመስቀሉ ቅርጽ ጸሎቱ በውሃ ላይ ያርፋል። ማህበራዊ ሚዲያ ተጠቃሚ ሰዎች ካላችሁ እስቲ ተመልከቱ፣ የጃፓን የቻይና ተመራማሪዎች የደረሱበት። ለዚህ እኮ ነው ሰው ጸበል ሲጠመቅ ሌሊት የሚመጣው ወፍ ሳይጮህ የሚመጣው ለዚህ ነው። ሌሎች አዋፋት ሳይጮሁበት የሚባለው ከዚህ የተነሳ ውሃ ድምፅ ሰማል። ያ የመስቀሉ ቅርጽ እዛ ውሃ ላይ ታገኙታላችሁ። ሲጸለይ ያ ውሃ ይቀየራል። የሚታይ ውሃ አለ፣ የሚታይ ካህን አለ፣ የሚታይ መስቀል አለ፣ የማይታይ ጸጋ መንፈስ ቅዱስ እናገኛለን። ከአብራ ከመንፈስ ቅዱስ ከማዮርዳኖስ እንወለድበታለን። ያ መስቀሉ ያ የተባረከ ውሃ ከጌታችን ከኢየሱስ ጎን የፈሰው ማየገቦ ሆኖ ይለወጣል። በምድራዊ ካህን ስንጠመቅ እንታያለን። ሰማይ ሊቀ ካህናትም ደግሞ አለ ኢየሱስ ክርስቶስ። ካህኑ ሲባርከው ያ ውሃ ከክርስቶስ ጎን የፈሰው ማየገቦ ሆኖ ይከብራል። ሕፃኑ እዛው 3 ጊዜ ብቅጥ ሲል ልቅ ሲል ያ ልደት ምን ይሆናል? መንፈሳዊ ልደት። ለምን? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ
መንፈስ ነው፣ መንፈሳዊ ነው። እኛ ከማን የተወለድ ነው? ለዛም ነው ኤፌሶን 5:25 ላይ በውሃ መታጠብና ከቃሉ ጋር ካለ በኋላ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። በውሃ መታጠብና ብሎ ውሃ ብሎ ነው የገለጸው እና ከቃሉ ጋር። ስለዚህ አንዳንድ ሰዎች እንደ መከራከሪያ የሚያቀርቡት ውሃ ያለው እኮ የእግዚአብሔር ቃል ነው፣ እናንተ እንደምታስቡት ውሃ አይደለም እንደሚሉት አይደለም። ጌታችን የተጠመቀው ቤት ነው። ቤት የተጠመቀው በዮርዳኖስ ምንድን ነው? ወንዝ ነው። ውሃ ነው የተጠመቀው። በውሃ ጥምቀት ያለው እዚህ። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ጥቂቶች አለና ስንት? 8 ነፍስ በውን የሚዳኑበት በውሃ የዳኑበት መርከብ አለ። የኖህ መርከብ ቤተክርስቲያን ምሳሌ ናት። ውሃው የጥምቀት ምሳሌ ነው። በውሃ ብሎ ይገለጻል። ሶስተኛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው ይላል። በምናምን የመጣ በውሃና በደም የመጣ ይህ ነው ካለ በኋላ እርሱም አለ ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም ይላል። ስለዚህ ኢየሱስ ክርስቶስ በምንድን ነው ያለው? በውሃና በምን? በደም። ከክርስቶስ ማየገቦ ላይ ልክ በጦር ሲወጉት ምን ፈሰሰ? ደምና ውሃ። ውሃው ማዩ ለጥምቀታችን፣ ደሙ ለኃጢአታችን ስርየት፣ ለስጋው ደሙ ምሳሌ ነው። አራተኛ ኢትዮጵያዊ ጃንደረባ ባኮስ የምታውቁት ፊልጶስ ሐዋርያ ካሳመነው በኋላ ምን እንደሚለው የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው ይላል። ወደ ምን አወረደው? ወዴት ያወረደው? ወደ ውሃው። ከዛስ ምን አደረገው? አጠመቀው። በምን? በውሃው። እነሆ እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠመቀ። ከውሃና ከመንፈስ ካልተወረደ በቀር የእግዚአብሔር መንግሥት አይወረስም። የምንም ነገር መጀመሪያ ጥምቀት ነው። በነገራችን ላይ ዛሬ በስንክሳራችን መጋቢት 28 የቅድስት እሌኒ ልጅ የሆነው ቆስጠንጢኖስ ያረፈበት ዕለት ነው። ዛሬ ቆስጠንጢኖስ ተጠምቋል። ከዚህ ውጭ ድነት የለው ክርስቲያኖች፣ እረፍቱ ነው ዛሬ ቆስጠንጢኖስ። አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ ያወጀ፣ ቅዱስ መስቀሉ እንዲወጣ እሌኒን እሷ በሃይማኖት ደግሞ አሳድጋ ያበቃችሁ ዛሬ እረፍቱ ነው። እሱ ራሱ ቆስጠንጢኖስ ንጉሱ ልክ በነገሰ በ11ኛው ዓመት ተጠምቋል። በቤተ ክርስቲያናችን አንድ ቅዱስ የሚባል ጥምቀት የቤተ ክርስቲያናችን መግቢያ በር ነው። ገድለ ተክለ ሃይማኖትን ተመልከቱ፣ ገድለ ቅዱሳንን ተመልከቱ። ምን እንደሚያደርጉት የመጀመሪያው ካሳመኑ በኋላ ቅዱሳን ያስተምሩና ያጠምቃሉ። ለምን? ከውሃ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። ያለ ጥምቀት ድህነት የለም ክርስቲያኖች። ለዛም እኮ ነው ጻድቁ አባታችን አቡነ ተክለ ሃይማኖት በአንድ ቀን ይሄን ያክል ሰው አጠመቁ እያሉ። እንደነ ቅዱስ ጊዮርጊስ ደግሞ በሰማዕትነታቸው ተማርከው በቅዱስ ጊዮርጊስ አምላክ እናምናለን ብለው እሳት ውስጥ እየገቡ የደም ጥምቀት። ከጥምቀት ውጭ ድህነት የለም። ጥምቀት ተራ ውሃ አይደለም። ጸሎት ሲጸለይበት ማየ ጸሎቱ ለኛ ለክርስቲያኖች የክርስቶስ በክርስቶስ ጎን የፈሰሰው ያ ማይ የድህነታችን አንዱ መግቢያ በር ነው። የጥምቀት መግቢያ አንዱ ማን ነው? የድህነታችን መግቢያ አንዱ በር ጥምቀት ነው። ጥምቀት ሳይፈጸም ማንኛውም ክርስቲያን አይድንም። በቤተ ክርስቲያናችን ኒቆዲሞስ ከዚህ ተነሳ ነው ምሳሌ ብዙ የሚሰጠው ማለት ነው። ለዛም ነው ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው ካለ በኋላ ነፋስ ወዴት እንደሚነፍስ አታውቅም። በምዕራብ 6 በምስራቅ 6 መስኮቶች አሉት። በየትኛው ወጥቶ በየት እንደሚገባ አታውቅም። መንፈሰ ረድኤትን በማን እንደሚያዘር አታውቅም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አንድም ደግሞ ሀብተ ሙሴ በኢያሱ ላይ ሀብተ ኤልያስ ደግሞ በኤልሳ ላይ ሲያርፍ አታውቀውም። መንፈስ ቅዱስ እንዴት እንደሚሰራ አታውቀውም። ነፋስ ወደ ወደደው ይነፍሳል፣ ወዴትም እንደሚሄድ አታውቅም። ሲያንቀሳቅስ ዛፎችን ግን ታውቃለህ።
መንፈስ ቅዱስም እንዲሁ ነው ይላል። የእግዚአብሔር ስሙ የተመሰገነ ይሁን። አታውቀውም። በቃ መንፈስ ቅዱስ ሲያናግር በማን እንደሚያድር አታውቀውም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አይመረመርም። ከመንፈስ የተወለደ ሰው እንደዚህ ነው፣ ህይወቱ እንደዚህ ነው። በሚያዝያ 25 ስንክሳራችን ላይ ለጥምቀት ከውሃና ከመንፈስ ያልተወለደው የእግዚአብሔር መንግስት እንደማይገባ የገባት አንዲት ቅድስት ሴት ታሪክ አለ። ቅድስት ሳራ የምትባል እዚህ ሚያዝያ 25 ላይ ስንክሳራችን ላይ አለ። ባለቤቷ ስቅራጥስ ይባላል። የግብፅ ኮፕቲክ ሳናክስረም ስንክሳር ደግሞ ሶቅራጥስ ብሎ ይጠራዋል። ፈላስፋውን አይደለም። ባሏ የዲዮቅልጥያኖስ ባለሟል ነበር፣ ግን ክርስቲያን ነው። ንጉሱን ፈራውና ክርስትናውን ተወ። ሚስት ብቻዋን 2 ልጆቿን ይዛ ቅድስት ሳራ ክርስቲያኗን ቀረች። ይሄ ያጋጥማል። ይሄን ማወቅ አለባችሁ። ምን ላርግ ታዲያ ተከትየው ሄድኩኝ አይባልም። ምን ላርግ ታዲያ ተከትያት ሄድኩኝ አይባልም። መጽናት ነው። ወዛዝለፈ ትዕግስቶ ውእቱ ይድን ነው። በቃ እስከ መጨረሻው በትዕግስት የሚጸና ይድናል ነው። መጽናት ነው። ሳራ ነው የምትባለው። ቅድስት ሳራ 2 ልጆችን ወልዳ ይሄ ሶቅራጥስ የሚባል እሱም ክርስቲያን ነው፣ ግን የባለስልጣን ዘመድ ስለሆነ ዲዮቅልጥያኖስ ጨካኙን አረማዊ አላዊ ንጉስን ፈርቶ ክሩን በጠሰው። ለሷም ይላት ጀመር፣ እኔ እኮ ክርስትናዬን እወደዋለሁ። እንደዚህ አይነት ሰው አልገጠማችሁ? እኔ ኦርቶዶክስን በጣም ነው የምወዳት ይላል፣ ግን እኮ ኦርቶዶክስ አይደለም። ስንክሳር ተመልከቱ፣ ቃል በቃል እንደዛ ነው የሚለው። እኔ ክርስትናን እወደዋለሁ አልክደውም፣ ንጉሱን ፈርቼ ነው። አይዞሽ ባለቤቴ፣ እኔ ራሴ ክርስቲያን ነኝ ይላል። እና ተደብቄ ነው መጸለየው እንጂ ክርስቶስን ጠልቼው አይደለም፣ እኔ ክርስቲያን ነኝ ይላታል። እሷ ግን አልክድም አለች። በእምነቷ ጸናች። አሁን ልጆቹን የታጥምቃቸው። አሁን ርዕሳችን ከውሃ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ስለሆነ የታጥምቃቸው። የምትኖርበት ሀገር አንጾኪያ ነው። በአንጾኪያ ክርስቲያኖች በሙሉ ተሰደዋል። ቤተ ክርስቲያን ተዘግቷል። አብያተ ጣዖታት ብቻ የተከፈቱት። የታጥምቃቸው። ባለቤቷ ግን የንጉሱ የዲዮቅልጥያኖስ ባለሟል ነው። እዚህ ክርስቲያን ነኝ ብላ ይነግራታል እሷ፣ እዛ ደግሞ ጣዖት ያመልካል። በልቤ ክርስቲያን ነኝ ይላታል። ግን ዛሬም አለ በትዳር ውስጥ የገጠማችሁ ሰዎች የላችሁ? እኔ ኦርቶዶክስን እኮ ጠላታለሁ እንጀራ ሆኖብኝ ነው እንጂ የሚል ቃል። ምን ላርግ ታዲያ? ከስልጣኔ ባራለሁ። ይሄንን ቦታ ነገ አላገኘውም፣ ይሄንን እንጀራ ነገ አላገኘውም። ልጆቼ በምን አሳድጋለሁ? ልክ እንደ ሳራ ደግሞ ቅድስት የሆኑ ለሃይማኖት ጽኑዓን ደግሞ ሰዎች አሉ፣ ማይነቃነቁ። በሉ አለች። እንግዲህ እግዚአብሔር ሆይ ባለቤቴ ኦርቶዶክስ ክርስቲያን ነኝ ይለኛል፣ ንጉሱን ፈርቼ ነው ክሬ በጠስኩት ይለኛል። እኔ በክርስትና ጸንቻለሁ። ልጆች እንግዲህ ላጥምቃቸው አለች። ከአንጾኪያ ተነስታ እስክንድሪያ ሄደች። ልጆቿን ለማስጠመቅ ከስጋ የተወለደ ስጋ ነዋ። እናቶች እንደዚህ ዋጋ ይከፈላል። ልክ የዛሬ ሳምንት እንደተማር ነው ገብርኤል ላይ ትዳር መክሊት ነው፣ ማትረፍ አለብን። ልጆች መክሊት ናቸው፣ ማትረፍ አለብን። ክህነት መክሊት ነው፣ መትረፍ አለብን። ሀገር መክሊት ናት፣ ልናተርፍባትም ልናተርፋትም ይገባል። እውቀት መክሊት ነው፣ ዝናም መክሊት ነው፣ መደመጥም መክሊት ነው፣ ማትረፍ አለብን። ልጅ እኮ መክሊት ነው፣ ማትረፍ አለብን። ልጅ ያጡ ሰዎች አሉ። ዓይንም እኮ መክሊት ነው፣ ዓይነ ስውራን እኮ አሉ። ጤና መክሊት ነው፣ ዓይን ጤና እኮ አጥተው መቼው እንደ ሰው ማስቀድሱ ያሉ ሰዎች እኮ አሉ። ጤና መክሊት ነው። ልጆቿ መክሊቶች ናቸው። ልታተርፍባቸው ፈለገች። ተነስታ ከአንጾኪያ እስክንድሪያ ሄደች። እግዚአብሔርም ይላል ስንክሳሩ ላይ እግዚአብሔርም ኢየሱስ ክርስቶስ የእሷ ተጋድሎ የሃይማኖት ጽናት ለመጪው ትውልድ ትምህርት እንዲሆን ከአንጾኪያ ተነስታ እስክንድሪያ በጀልባ ስትሄድ ማዕበል አስነሳ ይላል።
ምን ጉር ነው እናንተ? ከትዳሯ እንዲህ መከራ አይታ በክርስትናዋ ጸንታ ማዕበል ይነሳል። አዎ ይነሳል። ምን አይነት ትዳር ውስጥ ገባው አትበሉ ክርስቲያኑ። እንደዚህ አይባልም። ሳራ ምን ታርግ? ብቻዋን ናት፣ ሴት ናት። በሀገሩ እንዳለ ቤተክርስቲያን ተዘግቷል። እንደዚህ የሚያደርግ ሰው አለ? አያምጣው እንጂ እንዳለ ኢትዮጵያ ውስጥ ያለ ቤተክርስቲያን እንዳለ ቢዘጋ ከዚህ ተነስቶ ሌላ አሃታ ቤተክርስቲያን ሄዶ የሚያስቀድሳል፣ ሌላ ቤተክርስቲያን ሄዶ የሚያጠምቅሰዋል። ይሄን ያርግብን እግዚአብሔር በእውነት ይጠብቃል። እንዳለ በአንጾኪያ አብያተ ጣዖታት ተከፍተው አብያተ ክርስቲያናት እንዳለ ተዘግተው አብያተ ጣዖታት ነው የተከፈቱት። ቤተ ክርስቲያን የሚባል የለም። ልጆቿን ይታስጠምቅ ጥምቀት የሚፈጽመው በቤተ ክርስቲያን ነው። ተሸክማ ልጆቿን ሄደች። ማዕበል ተነሳ። እንደውም ጀልባዋ ልትሰነጠቅ ሆነች። ወይኔ ልጆቼ ሳይጠመቁ ሊሞቱ ማለች። እሷ የፈለገችው እስክንድርያ ሄዳ አቡነ ጴጥሮስ ጋር ልታስጠምቃቸው ነው። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። በልጆቿ ለማትረፍ ሄደች። ማዕበሉን ስታየው የሚቆም አይደለም። ምላጭ አነሳችና ቀኝ ጡቶቿን ቀዳ ደም አፍሳ የመስቀል ምልክት ግንባራቸው ላይ፣ ጀርባቸው ላይ፣ ደረታቸው ላይ አድርጋ በስመ ሥላሴ ብላ ውሃ ውስጥ ብቅ ጥልቅ አደረገቻቸው። ከዚህ በኋላ ቢሞቱም ይሞቱ አለች። ልክ እንዲህ ስታረግ ማዕበሉ ጸጥ ብሎ ቆመ። የእግዚአብሔር ስሙ የተመሰገነ ይሁን። አያችሁ የእምነት ጽናት። ማዕበሉ መሻገሩ አልቀረም፣ ጸጥ አለና ደረሰች። ስትደርስ በል እኔ ሲያጠመቅኩት የሚሞቱ መስሎኝ ነው። ማጥመቅ ሴት አትችልም። ማጥመቅ ያለበት ካህን ነው፣ ስልጣኔ አይደለም። አቡነ ጴጥሮስ ጋር ወሰደቻቸው። በተራ ደርሶ ህፃናት ሁሉ ከጠመቋል። የእሷ ልጆች ተራ ሲደርስ በመቅጃው አድርጎ ሊያጠምቃቸው ሲል ውሃው ረጋ ይላል። አሁንም ይቀዳል። ሌሎች ሲጠመቁ ውሃው ውሃ ይሆናል። ተመልሰው ሊያጠምቃቸው ሲል የእሷ ልጆች ጋር ሲደርስ ውሃው ድንጋይ ሆነ፣ ረጋ። አንቺ ሴት ምን አድርገሽ ነው አላት። እግሩ ስር ወደቀችና የለም ብፁዕ አባታችን አባ ጴጥሮስ ወይ እባክህን የበደለኛ ነኝ። እንደዚህ እንላለን እኛ እንዲህ እንላለን። እኛ ብንሆን ኖሮ አባ ስሙኝ የምናገረው ንግግር አለኝ፣ እኔ እግዚአብሔር ከኔ ጋር የሆነ ሰው ነኝ፣ እኔ የተበደልኩ ሰው አላለችም። እኛ ማይክ ይዘን ካልጮሁን እኮ አይሆንም። ሳራን ተመልከቷት። እቺ ቅድስት ሴት በደለኛ ነኝ፣ ማይገባኝ ስራ ሰርቻለሁ። በነበርኩበት ሀገር አንጾኪያ ቤተክርስቲያን ስለተዘጋ ልጆቼን ላስጠምቅ ወደ አንተ እያመጣው ነበር። ዳሩ ግን በባህሩ ላይ ወጀብ ተነሳና ማዕበሉ ገድሎ ሊያጠፋ ልጆቼን ሲል ልጆቼን ሳይጠመቁ እንዳይመቱ ብዬ ከጡቶቼ ደም ጠባውና ቀድቼ ደም ቀብቻቸው ነበረ። ከዛ በኋላ ልክ ባህሩ ላይ 3 ገብ ቅጥልቅ አድርጋ ከዚህ በኋላ ልሙት አለች። ልጆቼን ቢሞቱ ጥምቀት አግኝተዋልና መንግስት ላይ ይወርሳሉ ብላ ነው። ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከስጋ የተወለደስ ስጋ። ዘር አላቸው እኮ። የስ ባለስልጣን ልጅ ነኝ ማለት እኮ ትችላለች። ባለቤቴ እኮ የንጉሱ እኮ ባልደረባ ነው ትችላለች እኮ። የከንቲባው ልጅ ናት ማለት እኮ መክረት ትችላለች። የሚኒስተር ልጅ ናት ማለት እኮ ትችላለች። በስልጣን አልተኩራራችም። ከስጋ የተወለደ ስጋ ነው። የኔ ልጆች እኮ ተራ ሰዎች አይደሉም። አባታቸው እኮ የዲዮቅልጥያኖስ እኮ ባለሟል ነው። ስልጣኑ አለ ብላ አልኮራችም። አላመካኘችም። ደግሞ ቤተክርስቲያን እኮ ዝግ ነው። አላጠምቅም እግዚአብሔር አንተ ታውቃለህ ማለት እኮ ይቻላል። ዝግ ነው ቤተክርስቲያን እንዳለ በሀገሩ በአንጾኪያ ጨካኝ ንጉሥ የነገሰባቸው ብዙ ሰበብ እኮ አለ። ይህን ሰበብ ግን ተሻገረች። ቅድም እንዳልኳችሁ ከልብ ካለቀሱ ኒቆዲሞስ ልክ እንደዛው አለቃ ነኝ መምህር ነኝ ቀን ስራ ይበዛብኛል ሳይል የማታ ተማሪ። እችም ሴት እንደዚሁ ቤተክርስቲያን ተዘግቷል እኮ ምክንያት የለኝም ቤት በኩል ሳትል ሄደች። ውሃው ረጋ። ምን አላት? አንቺ ሴት እምነትሽ ታላቅ ነው አላት። አባ ጴጥሮስ ታላቅ ነው እውነት፣ አንቺ ያረግሽው ስራ ትልቅ ሳ ነው። አንቺ 3ቱንም ልጆችሽን ማነው 2 ልጆችሽን በስመ ሥላሴ ውሃው ስትከቻቸው ስታጠምቅ የነበርሽው አንቺ አይደለሽም። በስውር እጆቹ በመለኮታዊ እጆቹ ሲያጠምቃቸው የነበረው መድኃኔ ዓለም ኢየሱስ ክርስቶስ ነው አላት። የእግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ማን ነበር ሲያጠምቅ የነበረው? እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ እሱ ነበረ በመለኮታዊ እጆቹ ሲያጠምቅ የነበረው። አንቺ አይደለሽም አላት። አያችሁ፣ ይሄን ወስዳችሁ ደግሞ ሴት ታጠምቃለች ማለት አይደለም። እሺ
እንደዛ ማለት አይደለም። እቺ ሴት ግን የእምነቷ ጽናት ታላቅነቷ ታወቀ። ከዛ ይሄንን ባሏ ሰማ። ቅድም ብያቸዋለሁ። ባሏ ምን ብሎ ነበረ? እኔ ምንድነኝ ያለ ነበር? ባሏ ምን እያለ ነበረ? ክርስቲያን ነኝ። ማንን ፈርቼ ነው አለ ንጉሱ። ልክ ሲሰማ እስክንድርያ ደርሳ ስትመጣ መሆኑን ሲሰማ አጥምቃቸው ልጆቿን ተመለሰ። ጥምቀቱ ጸና። ሌሎቹ በጳጳሱ ሲጠመቁ የእሷ ልጆች ላይ የጥምቀቱ ጊዜ ረጋና ውሃው እሷ ያጠመቁት ጥምቀት እውነተኛ ሆኖ ጸናላት። የዚች ቅድስት ሴት በረከት ይደርብን። በእውነት ጸናላት። ወደ ሀገሯ ተመለሰች፣ ወደ አንጾኪያ። ስትመለስ ባሏ ሰማ። ሄዶ ንጉሱ ጋር ከሳት። የገዛ ባሏ። ይሄም ጉድ ነው። ምን አለ ዝም እንኳን ቢል። ሄዶ ዲዮቅልጥያኖስ ከሳት። ዲዮቅልጥያኖስ ጠራት። ከዛ ምን አላት? እስክንድርያ የሄድሽው ክርስቲያኖችን ፍለጋ ልዘሙችን ሄድሽው አላት። ምን ታደርጋላችሁ እናንተ ብትሆኑ? የገዛ አካላችሁ የትዳር አጋራችሁ እንዲሚከሳችሁ ስንክሳር ላይ አንብቡት። ቃል በቃል ይሄ አለ። ሄደሽ ነው ወንድ ስላጣሽ ነው እዛ ክርስቲያኖች ጋር ልትዘሙች እስክንድርያ ሄድሽው አላት። ምን ብላ መለሰች? በፍጹም እኛ ክርስቲያኖች ዘሟች አይደለንም፣ ልዘሙትም አልሄድኩም። እኔ እንዳንተ ጣዖት ማመልክ አይደለሁም። አነ ውእቱ ክርስቲያናዊ፣ እኔ ክርስቲያን ነኝ። የሄድኩት ልጆቼን ላጠምቅ ነው። ከዚህ በኋላ ሌላ ትርፍ ቃል አልናገርህም። ልትፈጽመው የፈለግከውን ነገር ሁሉ ፈጽም አለችው። ሁለት እጆቿን ወደ ኋላ አስሮ ሁለቱን ልጆቿን ደግሞ በሆዷ ላይ እስር አረገና በእሳት አቃጠላት። አሳልፎ የሰጣት ማን ነው? ማን የሰጣት? በቃ አታመካኙ። አሁን እኛ በዚህ ዘመን ቢሆን ኖሮ ምን አይነት ዘመን ደረስን ታላችሁ? ይሄስ ምን አይነት ዘመን ነው? ስንክሳር ላይ እኮ ተጻፈች። በደሟ ጠብታ አጥምቃ በደሟ ሰማዕት ሆነች። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ጥምቀት ዋጋ ያስከፍላል። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑ የተባልነው። በገዛ ባሏ ነው ሳራ እንደዚህ ሆነችው። ቅድስት ናት። ልጆቿን በደሟ አጥምቃ በደም ሰማዕት ሆነች። ጠንካራ ሴት። እንደዚህ አይነት በክርስትና የጠነከሩ ሴቶችንም ወንዶችን እግዚአብሔር አምላክ ያብዛልን። በሆነ ለሃይማኖታቸው ዋጋ የሚከፍሉ ማለት አለፈችው። ባሏ እንደሆነ እያወቀች እንደተከሰች እያወቀች ሄደች። ሰማዕትን ተቀበለች። ሁለት እጆቿ ወደ ላይ ታሰሩት። ምን አጠፋች? ለምን? ልጆቿን በማጥመቋ። ከመንፈስ የተወለደ መንፈስ ነው። ዋጋ ይከፈል ለጥምቀት። በስልጣን እንዳታመካኙ ክርስቲያኖች፣ በእውቀት እንዳናመካኝ። ሲያድግ ነው የሚጠመቀው የሚባል ነገር የለም። በ40 እና በ80 ቀን ማጥመቅ የቤተክርስቲያን ስርዓት ነው። ሕፃናትን ማጥመቅ አለብን። አብዱሊዘሮም የተባለው ቤተክርስቲያናችን አባትም ሐዋርያዊ ትውፊት በተባለው መጽሐፉ ላይ አፖስቶሊክ ትራዲሽን በተባለው መጽሐፉ ላይ መጀመሪያ አስቀድማችሁ ሕፃናትን አጥምቁ ነው ያለው። አጥምቁ። መናገር የሚችሉ ከሆነ ክርስቶስን አምኛለሁ ሰይጣንን ክጃለሁ ብለው ይመስክሩ። መናገር የማይችሉ ከሆነ የክርስትና አባታቸው ወይም ቤተሰቦቻቸው ይናገሩላቸው ነው የሚለው። ግድ ነው፣ መጠመቅ አለባቸው። ሕፃናትን ወደ እኔ መጽወት አትከልክሏቸው ብሏላ። ለሕፃናት ጥምቀት ዋጋ ተከፍሏል። ሕፃናት ጥምቀት ጋር አጽንቶላታል። ከመንፈስ የተወለደ መንፈስ ነው። ዛሬስ ስናጠቃለው ትምህርታችን ዛሬስ ከማን የተወለድ ነው? እኛ ከእግዚአብሔር ከማኅፀነ ዮርዳኖስ ከአብርሃም ክርስቶስ ተወልደናል። የት ነው ያለነው ዛሬ? የቤተ ክርስቲያን ልጆች ሽታ ነው። ከቤተ ክርስቲያን የተገኘ መንፈሳዊ ሰው መንፈሳዊ ነው መሆን ያለበት። ሙስና የሚበላው ማን ነው? የሚቅመው የሚያጨሰው ማን ነው? ዘረኛው ማን ነው? ከስጋ የተወለደው ስጋ ነው። ዛሬም እኮ ዘር ይቆጥራል ሰው። ከስጋ የተወለደው ስጋ ነው። ክርስቲያኖች እኛ ከተወለደው ከመንፈስ ነው። እኛ እኮ ክርስቲያኖች ነን። ተቆረጠ እኮ አሁን ይሄ የስጋ ዘር እኮ ተቆረጠ። በቃ ከአባቴ እንደዚህ ከእናቴ እንደዚህ ምናምን ብለን የዘር ቁጥራችን እኮ ቀረ። ከማን የተወለድ ነው? እግዚአብሔር። ሁላችን ምን ስማችን ሆነ? ክርስቲያኖች። የክርስቶስ ወገን እኮ ነው የተባለው። ሀገራችን በየት ነው? በሰማይ። ዜግነታችን ክርስቶሳዊ፣ ምግባችን ስጋው ደሙ ሰማያዊ። ምን ስጋዊ ነገር አለው? ለዚህ እኮ ቤተክርስቲያን ይሄንን ዘረኝነት ውስጣችን እንዳናስበው፣ ስጋዊ ነገር እንዳናስበው ወደ እግዚአብሔር ቤት የገባ ሰው እይበል ፈላሲ የምትለው እኮ ለዚህ ነው። ቅዳሴ ሲጀምር እያሳሰበች እኮ ነው።
ድንገት ዛሬ እንኳን የካ የመጣ ሰው ካለ እዚህ ዛሬ ሚካኤል የመጣ ሰው መጻተኛ ነኝ የሰው ሀገር ሰው ነኝ እንዳትል እያለች እኮ ቤተክርስቲያን ወደ እግዚአብሔር ቤት የገባ ገና በነገራችን ይሄ የሚባለው ቅዳሴው ገና ሲገባ እኮ ነው። እይበል ፈላሲ እግዚአብሔር ቤት የመጣ ሰው እኔ መጻተኛ ነው አትበል፣ የሰው ሀገር ሰው ነኝ አትበል፣ እኔ እኮ የዚህ ሀገር ቋንቋ ልቻል አትበል። ይሄ ቤት የማ ቤት ነው? የማ ቤት ነው? በቃ ከስጋ የተወለደ ስጋ ነው። አትቁጠር ዘርህን እነገሌ ያሉበት ነው አትበል። ከስጋ የተወለደ ስጋ ነው፣ ከመንፈስ ደግሞ መንፈስ ነው። አሁን ስንገባ የትምህርት ደረጃ ተጠይቋል። ስንገባ ብሔራችን ተጠይቋል። አንቺ ጥቁር ነሽ ውጪ፣ አንተ ቀይ ነህ ግባ ተብለናል። አንተ መልካም ነህ፣ አንተ እውቀት አለ፣ አንተ የከበርክ ነህ፣ አንተ የንጉሥ ዘር ነህ ግባ ውጣ ተብለናል አልተባልንም። ቤቱ የማን ቤት ነው? የእግዚአብሔር ቤት። የትምህርት ደረጃ አልተጠየቅንም፣ ቀለም አልተጠየቅንም። ለምን? ከስጋ የተወለደ ስጋ ነው። አሁን ቅድም አባቶቻችን ያ ሁሉ ሰው ሲያቆርቡ ብሔር ያዩ ነው ያቆረቡ። ስንቆርብ ብሔር ይጠየቃል፣ ስንጠመቅ ብሔር ይጠየቃል። ከስጋ የተወለደ ስጋ ነው። ቤተ ክርስቲያንን ስሟን ለጠፋት አይገባም። ክርስቲያኖች በእኛ ጥፋት ከመንፈስ የተወለደ ሰው መንፈስ ነው። መንፈሳዊ ነው መሆን ያለብን። እዚህ ሌላ ውጪ ለመሆን የለብንም። በኑሯችሁ ሁሉ ቅዱሳን ሁኑ የተባልነው እኛ ቤተ ክርስቲያን ስንመጣ ብቻ ለም ቅዱስ መሆን፣ ስንወጣም እንደዛ ነው። ቀን ብቻ አይደለም ማታም ጭምር ነው። ቤተ ክርስቲያን ብቻ አይደለም ውጭም ጭምር ነው። ነጠላ ለብሰን በማማራችን ብቻ አይደለም በሕይወታችን ጭምር ሁሉ ቅዱሳን መሆን አለብን። ምክንያቱም ከስጋ የተወለደ ስጋ ነው። ስለዚህ የቤተ ክርስቲያን ልጅ ሆኖ ዘረኛ ከሆነ ያ ሰው ከስጋ የተወለደ ነው ማለት። ከመንፈስ የተወለደ ሰው መንፈሳዊ ነው። ገፊ አይደለም፣ ያቅፋል፣ አያርቅም፣ ያቀርባል። ክፉ ቃል ካፉ አይወጣም። ከስጋ አልተወለደማ ከመንፈስ የተወለደ ነው። ይህንን ቅዱስ ልደት እንድናከብር እግዚአብሔር አምላክ ሁላችን በቸርነቱ ይርዳል። ለኒቆዲሞስ የተገለጸ እሱን ያስተማረ አምላክ እኛንም በምሕረቱ ሁላችን ይጎብኘን፣ የሁላችን መጨረሻ ያሳምርልን። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። እግዚአብሔር ሁላችንም ከነ ማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። መምህራችንን ዲያቆን ዘማርያም ዘለቀን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ክብረ መምህራንን ያድልልን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚል ዕለቱን አስመልክተው ሰፋ አድርገው አስተምረውናን። በድጋሜ እግዚአብሔር አምላክ የአገልግሎት ዋጋቸውን ያርዝምልን፣ በአውደ ምሕረቱ ያቆይልን። አንድ ሁለት ማስታወቂያዎች እናገርና ከዛ ወደ ቀጣዩ መርሃ ግብር እንሄዳለን። የመጀመሪያው የሚሆነው ለቤተ ሰሊሆም ህንፃ ማሰሪያ ሁላችሁም ርብርብ እያደረጋችሁ ነው። እንደጀመርነው እንጨርሳለን በሚል መንፈስ ይመስላል። የበኩላችሁን አስተዋጽኦ እያደረጋችሁ ነው። በተለይ በዚህ 1,076,40,87 በሆነው የኢትዮጵያ ንግድ ባንክ የተከፈተው ለቤተ ሰሊሆም አካውንት በሱ በኩል ከ100 ብር ከ20 ብር ጀምሮ በተለይ በዚህ ሳምንት ከትንሹ 20 ብር ጀምሮ እስከ 10 ሺህ ብር 5 ሺህ ብር ድረስ ከዛም በላይ ገቢ እያደረጋችሁ ነው። በአምላከ ቅዱስ ሚካኤል ስም ከልብ ሁላችሁንም እናመሰግናለን። እግዚአብሔር ይስጥልን። ያለፈው ሳምንት ከእናንተ የሰበሰብነው ገቢ 205,600 ብር ነበር። በዚህ ሳምንት ደግሞ ሁላችሁም ተረባርባችሁ ላልሰሙት አሰምታችሁ ለሚነገራቸው መልእክቱን አስተላልፋችሁ ከባለፈው ሳምንት በእጥፍ በላይ ከፍ የሚል የዚህ ሳምንት ገቢ ብር ደግሞ 701,280 ብር ሆኗን። አምላከ ቅዱስ ሚካኤል ለሁላችሁም የድካማችሁን የአስተዋጽኦአችሁን ያክል በረከቱን ያድልልን ማለት እንወዳለን። እንግዲህ ቤተ ሰሊሆም ህንፃ በእናንተ ርብርብ እየተሰራ ነው። አሁንም ግን ያው እንደምታውቁት ካፒታሉ ከግማሽ ቢሊዮን ብር በላይ የሚወስድ ስለሆነ ይህንን ሁላችንም ተረባርበን ነው በዚህ ደብሮ አዲስ በከፈተው የዩቲዩብ ቻናል ወይም የዚህ ሚዲያ አገልግሎት
ይህንን የቤተሰሊዮምን ህንፃ ለማስፈጸም ማስታወቂያዎች እየለቀቅን ነው። እሱን በመመልከት አቴካ ሚካኤል የሚለው ይሄ የእናንተ ሚዲያ ነው፣ የራሳችሁ ሚዲያ ነው። ይህንን ትምህርት እነ ዲያቆን ዘማርያም የሚያስተላልፉትን ሌሎቹም መምህራን ታላላቅ መምህራን እየጋበዝን የምናስተላልፈውን መልእክት የምናስተላልፍበት የእናንተ ቻናል ስለሆነ አቴካ ሚካኤል እያላችሁ በፌስቡክ ላይ በመለጠፍ በቲክቶክ ላይ በመለጠፍ በማናቸውም የሶሻል ሚዲያ አቴካ ሚካኤል ብላችሁ በመግባት ቻናሉን ሰብስክራይብ፣ ላይክ፣ ኮፒ፣ ሸር እያደረጋችሁ በማስፋፋት ይህንን ስታስፋፉት እናንተ አቅም ገድቧችሁ ለቤተሰሊሆም መስጠት ያቃታችሁን ሌሎች በመላው ዓለም ያሉት ተደራሽ በማድረግ ለነሱ አገልግሎቱን በማስተላለፍ መልእክቱን በመንገር ኮፒ ሸር በማድረግ ሊንኩን ማለት ነው ሸር በማድረግ እነሱ ተረባርበው ይሄ ሚዲያ እንዲያድግ የየካ ደብረ ሳህል አገልግሎት በመላው ዓለም እንዲተላለፍ ቤተሰሊዮም ህንፃና ሌሎች የተጀመሩ የልማት እንቅስቃሴዎች አሉ። እነሱንም ለመርዳት የሚያገለግለን ትልቅ ጉልበታችን ስለሆነ ይህንን ቤታችሁ እንደገባችሁ አሁንም ሸር በማድረግ አትስነፉ፣ ግድ የላችሁም። የሌሎቹንም ሸር እንደምናደርገው ሁሉ ይህን የየካ ሚካኤልን ሚዲያ ሸር እንድታደርጉ ማሳሰብ እንፈልጋለን። በዋናነት አጽንኦት የምሰጠው አደራ ማለት የምፈልገው ይህንን ሚዲያ የምታሳድጉት እናንተ ናችሁ። አሁን ያለው የሰብስክሪፕሽን መጠን አነስተኛ ነው። ይህንን ከፍ በማድረግ ሚዲያው ተደራሽ እንዲሆንና አገልግሎታችን ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ማስተላለፍ እንፈልጋለን። ነጸሬት የጉዞና አስጎብኚ ወኪል ማነው ሲኤምሲ ሚካኤል ሀሴት ህንፃ ታገኙታላችሁ። በዛ በመሄድ መመዝገብ ትችላላችሁ። በምህረቱ በቸርነቱ የጠበቀን አምላካችን ንጉሳችን ፈጣሪያችን እግዚአብሔር ክብር ምስጋና ለሱ ይሁን። ክብር ምስጋና ለሱ ይሁን። ክብር ምስጋና ለሱ ይሁን። የተከበራችሁ ሊቃውንት፣ መምህራን፣ ዲያቆናት፣ ቀሳውስት፣ ዲያቆናት፣ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጨምሮ ሁላችሁንም በወደደን ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አንድነቱን ሦስትነቱን አምነን በቅድስት ቤተ ክርስቲያን ተገኝተን ቅዱስ እግዚአብሔርን ቅዱስ 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 እያልን እንድናመሰግነው በቤቱ የሰበሰበን አምላካችን እግዚአብሔር ክብር ምስጋና ለሱ ይሁን። ጸሎታችንን ልመናችንን ተቀብሎ የቸርነቱን ሥራ የአባትነቱን ሥራ ይስራልን። በደላችንን ኃጢአታችንን ሁሉ ይቅር ይበለን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ድንግል ማርያም ጸሎቷ፣ ምልጃዋ፣ በረከቷ ከሁላችን ጋር ይሁን። ሊቀ መላእክት ቅዱስ ሚካኤል ጸሎታችንን ልመናችንን ያሳርግልን። የእግዚአብሔርን ቅዱስ ቃል ላስተማሩን ለመምህራችን ለዲያቆን ዘማርያም ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ረጅም ዕድሜ ከሙሉ ጤና ጋር ይስጥልን። አስበ መምህራንን ይክፈልልን። እንደዚሁም ዝማሬውን ላሰማን ለዘማሬ አድማሱ ልጃችን ዝማሬ መላእክት ያሰማልን። እግዚአብሔር የተመሰገነ ይሁን። በሊቃውንቱ በመምህራኑ እንደነዚህ ያሉ ወንድሞቻችንን እግዚአብሔር እያስነሳ እነሆ ቅዱስ ቃሉን ከጽንፍ እስከ ጽንፍ ከዳር እስከ ዳር በኢትዮጵያም በዓለም አቀፍ ደረጃ ሁሉ አሁን በዚህ በሚዲያው አሁን ዛሬ እየተላለፈን ያለው እንዲህ እንዲሰማ ቃሉ የሕይወት ቃሉ ለሚመናን ሁሉ እንዲዳረስ ያደረገ አምላካችን እግዚአብሔርን እናመሰግነዋለን። ክብር ምስጋና ለሱ ይሁን። ለመምህራችን ቃለ ሕይወት ያሰማልን። ረጅም ዕድሜ ከሙሉ ጤና ጋር ይስጥልን። የሰማነውን ወደ ሕይወታችን አምጥተነው እኛም በተዋህዶ ሃይማኖታችን እስከ መጨረሻ እስከ ነፍስ ሕቅታ ድረስ በተዋህዶ ሃይማኖታችን እነዚህ የቅዱሳኑን ታሪክ የቅዱሳት አንስት የቅዱሳን አባቶቻችንን ገድላቸው ተጋድሏቸው እንዴት እንደጸኑ በሃይማኖታቸው እስከ መጨረሻ ጸንተው ሰማያዊ ርስት እንደወረሱ እግዚአብሔር መንግሥቱን እሱ እንዳወረሳቸው እኛም እስከ መጨረሻ ምንም መጣ ምንም
ከክርስቶስ ፍቅር የሚለየን የለም ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ በተዋህዶ ሃይማኖታችን ጸንተን ሕጉን ትእዛዙን ጠብቀን ንስሐ እየገባን ሥጋውን ደሙን እየተቀበል የመንግሥቱ ወራሾች የስሙ ቀዳሾች እንዲያደርገን የአምላካችን ቅዱስ ፈቃዱ ይሁንልን። የሰማነውን ለሕይወት ለበረከት ያደርግልን። መጪውን ሳምንት ባርኮ ቀድሶ እንግዲህ ዛሬ 7ኛው ሳምንት ነው። የሚቀጥለው ሳምንት ደግሞ ሆሳዕና ነው። 8ኛው የአብይ ጾም ማጠቃለያው ደግሞ ሆሳዕና ነው ማለት ነው። ከዚያ ትንሣኤ ነው የሚሆነው። ስለሆነም የሆሳዕናን በዓል ሁላችንም በውስጥም በውጭም ያለን ሁሉ ንስሐ የገባን የተዘጋጀን ሥጋው ደግሞ የምንቀበልበት ቀን ነው። የበረከት ቀን ነው። ጸሎተ ፍትሐት በሕማማት ስለማይካሄድ ጸሎተ ፍትሐት ለሁሉ ክርስቲያኖች የሚደርስበት ጸሎት የምናደርግበት፣ ዘንባባው ደግሞ እንደዚሁ ደግሞ ሕፃናቱ፣ ወጣቶቹ፣ አረጋውያኑ ኢየሱስ ክርስቶስ ወደ ቤተ መቅደስ በገባ ጊዜ ሆሳዕና በአርያም እያሉ እየዘመሩ ልብሳቸውን ዘንባባውን ያነጠፉበት የጎዘጎዙበት፣ ያንን ለበረከት ደግሞ ከቤታችሁ ያላችሁ በእውነት ምእመናን በየደጃችሁ ያለውን ዘንባባ ይዛችሁ እዚህ ቤተ መቅደሱ ገብቶ ተባርኮ ጸሎት ተጸልዮበት ለበረከት ደግሞ በራሳችን ላይ በእጃችን ላይ እናስራለን ማለት ነው። በሚቀጥለው ሳምንት ቤት የሚቀር ሰው እንዳይኖር ሁላችሁም ምእመናን ተገኝታችሁ ጸሎቱ እንድትከታተሉ እናሳስባችኋለን። ሰላም እንዳስጀመረን አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሁንልን።